ሩበን አሞሪም በመጨረሻም ከማንቸስተር ዩናይትድ ተሰናብቷል። 1 ዓመት ከ2 ወር 14 ወራትን ማንቸስተር ዩናይትድን እየመሩ ቆይተው ነበረ። ነገር ግን አሁን የማንቸስተር ዩናይትድ ሃይራርኪ ከአሰልጣኙ ጋር በተያዘ በቡድኑ እንዳይቆዩ ወስኗል። አሰልጣኙ ተሰናብቷል። አሁን ማንቸስተር ዩናይትድ ዳግም ወደ አሰልጣኝ ፍለጋው ገብቷል። በጊዜያዊነት ማን ማንቸስተር ዩናይትድን ይረከባል የሚለውንም እያነሳን እንቆያለን። በማንቸስተር ዩናይትድ እና በሩበን አሞሪም በኩል ከሊድስ ጨዋታ መጠናቀቅ በኋላ ትናንትም የነበሩ አስተያየቶችን ስናነሳ ነበረ። እኔ በማንቸስተር ዩናይትድ ኮች አይደለሁም ማኔጀር ነኝ ሲሉ ነበር። በኮችና በማኔጀር መካከል ትልቅ የኃላፊነት ልዩነት አለ። በስልጣን ተዋረድም ቢቀመጥ የቫልዩ ያለው ወይም ዋጋ ያለው የበለጠ ውሳኔዎችን ለመወሰንም የሚያስችለው የማኔጀርነት ሚና ነው። በአርሰናል ሚኬል አርቴታ፣ በማንቸስተር ሲቲ ፔፕ ጋርዲዮላ ያላቸው አይነት ስልጣን አለኝ ማኔጀር ነኝ እንጂ ኮች አይደለሁም ቢሉም 24 ሰዓታት ሳይሞላቸው ሩበን አሞሪም ከማንቸስተር ዩናይትድ ተሰናብቷል። ፖርቹጋላዊ አሰልጣኝ ማንቸስተር ዩናይትድን ባለፉት 14 ወራት የመሩባቸው እያንዳንዱ ጨዋታዎች በያዝነው የውድድር ዘመንም ከ20 ጨዋታዎች በኋላ ቡድኑን ከፍ ማድረግ አልቻሉም በሚል በማንቸስተር ዩናይትድና በሳቸው በኩል ያሉ አለመግባባቶች ሰፍተው በመጨረሻም ከክለቡ ጋር ተለያይቷል። ዳረን ፍሌቸር የማንቸስተር ዩናይትድ ከ18 ዓመት በታች ቡድን አሰልጣኝ የቀድሞው የዩናይትድ ተጫዋች ልጆቹም በቅርብ ቀናት ጃክ እንዲሁ ፍሌቸር ወደ ማንቸስተር ዩናይትድ ዋና ሲኒየር ቡድን ውስጥ ጨዋታ የመጀመሪያ ጨዋታዎቻቸውን ሲያደርጉ ተመልክተናል። በመጪው ረቡዕ ከበርኔ ጋር በሚደረገው ጨዋታ ላይ የዳረን ፍሌቸር ቡድኑን እየመራ ይቀጥላል። ይህ ውሳኔ ላይ የተደረሰው ኦማር ቤራርዳ እንዲሁም ደግሞ የክለቡ ስራ አስፈጻሚ ሊቀመንበር ናቸው። ጄሰን ዊሎክስም ጭምር ዳይሬክተር ኦፍ ፉትቦል በማንቸስተር ዩናይትድ ኃላፊነት አላቸው። እነዚህ ሰዎች ተነጋግረው የወሰኑት ውሳኔ ነው። ማንቸስተር ዩናይትድ በጣም ትልቅ ገንዘቦችን በተለይ ሰር አሌክስ ፈርጉሰን ክለቡን ከለቀቁ በኋላ ወደ 50 ሚሊዮን ፓውንድ አካባቢ ለአሰልጣኞች ካሳ ክፍያ ከፍሏል። አሰልጣኞችን ሲያመጣም ሲያሰናብትም የከፈላቸው ክፍያዎች አሉ። ኖቬምበር 2024 ላይ ነበረ ሩበን አሞሪም ወደ ማንቸስተር ዩናይትድ የመጡት። በወቅቱ ማንቸስተር ዩናይትድ ለስፖርቲንግ ሊዝበን ትልቅ የካሳ ክፍያ ከፍሎ ነበረ ያመጣቸው። እስከ 2027 ድረስ የሚያቆይ የ3 ዓመት ውል ተሰጥቷቸው ነበር። በቅርቡ እንኳን ሰር ጂም ራትክሊፍ የማንቸስተር ዩናይትድ ወደ 29 በመቶ ባለድርሻ ናቸው። ሩበን አሞሪም 3 የውድድር ዘመንን በማንቸስተር ዩናይትድ ማሳለፍ ቢያንስ 3 ዓመት ይገባቸዋል። ራሳቸውን ለማሳየት ያንን ጊዜ እንሰጣቸዋለን በሚል የቮት ኦፍ ኮንፊደንስ የማረጋገጫ ሀሳቦችን ሲያነሱ ነበር። በመጨረሻም ነገር እንደዛ አልቀጠለም። በኤለን ሮድ ትናንትና ከተጠናቀቀ በኋላ ራንት አድርጓል። ብዙ ብስጭታቸውን ቅሬታቸውን ገልጸው ነበረ። ጠዋትን በሰራንላችሁ ቪዲዮዎች ላይ ስናነሳቸው ከነበሩ ጉዳዮች መካከል አንድ አሰልጣኝ በግልጽ ወጥቶ እንደዚህ አይነት አስተያየቶችን ከሰጠ በቅርብ ቀናት ውስጥ ይሰናበታል፣ ቢበዛ ሳምንታት ቢቆይ ነው ስንል ነበር። ነገር ግን ይህንን ሀሳብ ካነሳን ሰዓታት እንኳን ሳይሞሉ ሩበን አሞሪም አሰልጣኝነታቸውን አጥተዋል፣ ከኃላፊነታቸው ተነስተዋል። ማንቸስተር ዩናይትድ አሁን ሌላ የካሳ ክፍያ የሚከፍል ነው የሚሆነው። እንግዲህ 18 ወራት ቀሪ ኮንትራት ነበራቸው። በ18 ወራት ውስጥ ብዙ ነገሮችን እንቀይራለን የሚል ሀሳብም ነበራቸው። ነገር ግን በጨዋታቸው ላይ ብዙ ጥያቄዎች ይነሳሉ። 4-2-3-1 በአራት ተከላካይ መጫወት ወይም ደግሞ በ3-4-2-1 እና በ3-4-3-3 አስተላለፎች አሰልጣኙ ሲገቡ የምናይባቸው አጋጣሚዎች አሉና እንደዚህ አይነት ነገሮች በዝርዝር የሚነሱ ሀሳቦች ናቸው። ከዩናይትድ ጋር በተያዘ ኒውካስል ዩናይትድን በ4-2-3-1 ገብተው ካሸነፉ በኋላ ኮልቭስ ጋር አቻ ሲለያዩ 3-4-3 ተጠቅመዋል። ከዛ በኋላም በድጋሚ ያንን የሊድስ ጨዋታንም ትናንትና የመሩት በ3-4-3 ፎርሜሽን ነውና ለምንድን ነው እንደዛ ያደረጉት የሚል ትልቅ ጥያቄ ይነሳል። ማንቸስተር ዩናይትድ 11 ሚሊዮን ዩሮ 9.25 ሚሊዮን ፓውንድ ከፍሎ ነበረ ለስፖርቲንግ ሊዝበን እሳቸውን ሩበን አሞሪምን ለመቅጠር። የቀድሞ አማካኝ የማንቸስተር ዩናይትድ አሰልጣኝ ሆነው የሰነበቱበት ጊዜ ባጭር የተቀጨ ሆኗል። ከኤሪክ ቴናግ ነበር ኃላፊነቱን የተረከቡት። ነገር ግን እንደ ኤሪክ ቴናግ መንገዳቸውን ማሳመር አልቻሉም። ኤሪክ ቴናግም ተሰናብቷል። ሩበን አሞሪምም ሌላ ዙር የአሰልጣኝነት ስንብት ከማንቸስተር ዩናይትድ በኩል ሰምተናል። ትልቅ ነገሮች አሉ። ለምሳሌ ባለፈው የውድድር ዘመን ከኖቬምበር ላይ ቡድኑን ከተረከቡ በኋላ የውድድር ዓመቱ ሲያጠናቅቅ ማንቸስተር ዩናይትድ 15ኛ ደረጃን ይዞ 42 ነጥቦችን ሰብስቦ ነበር። የአውሮፓ ተሳትፎን በሁሉም ውድድሮች ላይ በኢሮፒያን ኮንፈረንስ ሊግ ጭምር እንኳን ማንቸስተር ዩናይትድ መሳተፍ አልቻለም። ከዛ ሁሉ በኋላ ግን
ሩበን አሞሪም ዘንድሮ መሻሻሎችን የማያሳዩ ከሆነ አይዘልቁም ሲባል ነበረ። 15 ጨዋታዎችን 15ኛ ደረጃን ይዘው 42 ነጥቦችን ይዘው ነበር ያጠናቀቁት። ማንቸስተር ዩናይትድ ከወረደበት ከ1973/74 የውድድር ዘመን በኋላ በጣም ትንሽ የሚባለው መጥፎ ነው። በፕሪሚየር ሊጉ ደግሞ ፕሪሚየር ሊግ ተብሎ መደረግ ከጀመረበት ጊዜ አንስቶ የዩናይትድ መጥፎ ውጤት ነበረ። በተለያየ ጊዜያት ላይ ስኬታማ የነበሩ አሰልጣኞችን በተመለከትንበት ዩናይትድ እንደዚህ አይነት ደካማ ቡድን መመልከት በጣም ስሜትን የሚያጎድል ነው ብሎ መናገር ይቻላል። የዩናይትድን በጣም መጥፎ የውድድር ዘመኖች በአመታት መመልከት ይቻላል። ሰር ጂም ራትክሊፍ ካሪንግተንን አዘምነዋል። የቡድኑን የአመራር ሂደት አዋቅረው በደንብ ብዙ ነገሮች ለውጦች ሲጠበቁ ነበር። ነገር ግን ዘንድሮ ከዩናይትድ ውድቀቶች መካከል ለምሳሌ በካራባው ካፕ በግሪምስቢ ታውን የተሸነፉበት ጨዋታ በጣም የሚያበሳጭ የዩናይትድን ደጋፊዎች ያበሳጨ ነበር። ትናንትና ከሊድስ ጨዋታ መጠናቀቅ በኋላ ዳንኤል ፋርከ የሰጡት አስተያየት ነበረ 3 ነጥብ ይገባ ነበር፣ በጣም ተበሳጭቻለሁ ሲሉ ነበር። የማንቸስተር ዩናይትድ ሰዎች አንዳንድ ተጫዋቾችን ማቲያስ ኩና ጭምር እዚህ መተን አቻ መውጣታችን 1 ነጥብ መያዛችንም ጥሩ ነው ብለው ሲናገሩ የሁለቱን በማንቸስተር ዩናይትድ እና በሊድስ መካከል የተሰጡ አስተያየቶችን ብቻ አይደለም የምንመለከተው ከጀርባ በምን ያክል ደረጃ ልዩነቶች እየሰፉ እንዳለ ብዙ ግልጽ የተቀመጡ ነገሮች እንዳሉ መናገር ይቻላል። ብዙ የሚያበሳጩ ጊዜያትን የማንቸስተር ዩናይትድ ደጋፊዎች አልፈዋል። አሁንስ ማን ቡድኑ ሊረከብ ይችላል? ጆዜ ሞሪኒዮ፣ ኦሌ ጉናር ሶልሻየር በተለያየ ጊዜያት ላይ ሁለተኛ ደረጃን ይዘው አጠናቋል። ከሰር አሌክስ ፈርጉሰን በኋላ አንድም አሰልጣኝ ቡድኑን ወደ አንደኛ ወይም የፕሪሚየር ሊጉ አሸናፊ አድርጎ እንዲያጠናቀቅ አስችሎት አያውቅም። በጣም የሚያስገርሙ ነገሮች አሉ። ማን ይረከበዋል? ትልቁ ጥያቄ ነው። ዚነዲን ያዜድ ዜዳን ሲባል ነበር። ሌሎችም ስሞች አሉ። ምናልባት ኤንዞ ማሬስካ አሁን በቅርብ ጊዜያት ላይ ኃላፊነቱ ከተነሱ ስሞች መካከል የሚጠቀስ ነው። ኤንዞ ማሬስካም ሊባል ይችላል እና ሌሎችንም አሰልጣኞች በጣም መጥራት ይቻላልና ማን ማንቸስተር ዩናይትድን ይዞ ሊቀጥል ይችላል? የእናንተን ሀሳብ ሲጻፉልን ዩናይትድን ማን ቢረከብ የተሻለ ነው ብላችሁ ታስባላችሁ? በዩናይትድ ቤት በኃላፊነት ደረጃ ማን መረከብ አለበት? ቡድኑን አንድ እርምጃ ያስሄደዋል ብላችሁ የምታስቡትን እስቲ አሰልጣኝ ስም ጻፉልን። ከዩናይትድ ጋር በተያያዘ እንግዲህ እነዚህ የሚነሱ ጉዳዮች ናቸው። ከ14 ወራት በኋላ 18 ወራት ቀሪ ኮንትራት እያላቸው ሩበን አሞሪም ኃላፊነታቸውን አተውታል። ፖርቹጋላዊ አሰልጣኝ አሁን በአሰልጣኝነት ብቻ አይደለም በውሳኔ ሰጭነት ብቻ አይደለም በማንቸስተር ዩናይትድ በማንቸስተር ከተማ ከዚህ በኋላ አይቀጥሉም። ምናልባት ወደ ሌሎች ሊጎች ወደ ሌሎች ኃላፊነቶች ላይ እንመለከታቸዋለን ብለን እንጠብቃለን። እንግዲህ ሌሎችም ሀሳቦች የሚነሱ ጉዳዮች ይኖራሉ። ከአሰልጣኙ ጋር በተያዘ ከጄሰን ዊልኮክስ ጋር ከሰሞኑ የገቡበት ሰጣ ገባ በትልቅ ደረጃ አሰልጣኙን ግጭት እንዳለ ቅዳሜ ዕለትን በሰራነው ቪዲዮ ላይ አንስቼላችሁ ነበረ። ዝርዝር ጉዳዮችን ይዘን እንመጣለን ብለን ዛሬም ጠዋት ላይ ትናንትና አሰልጣኙ ከሰጡት አስተያየት ጋር ዝርዝር መረጃዎችን ስናነሳ ነበረ። ወደ ተርፍ ሙር በሚያደርገው ጨዋታ ላይ እንግዲህ ዳረን ፍሌቸር ቡድኑን ይመራዋል። ለሩበን አሞሪም መሰናበት ግን እንግዲህ በ63 ጨዋታ እድሜ 24ቱን ብቻ ያሸነፉበት 38.1 በመቶ ብቻ ነው ጨዋታዎች የማሸነፍ ሬታቸው በጣም የወረደ ነው። በእርግጥ በሰር ጂም ራትክሊፍ ከመጡ በኋላ ብዙ ነገሮች ይሻሻላሉ ተብሎ ይጠበቃል። ራልፍ ራኒክ ነበሩ 37.9 በመቶ በጣም በጊዜያዊ አሰልጣኝነት በመሩበት ወቅት ላይ የማሸነፍ ምጣኔያቸው። ከዛ ውጭ ግን ሌሎቹ በደንብ ከዚህ ከፍ ያለ ቁጥሮችን ኤሪክ ቴን ሃግ ጭምር የተሻለ የማሸነፍ ምጣኔ አላቸው። ዩናይትድ ጋር በተያዘ በፕሪሚየር ሊግ ከ47 ጨዋታዎች እንግዲህ 15ቱን በጣም በ19ኙ ተሸንፏል። ማሸነፍ የቻለው በጣም ጥቂት የሚባለውን ወይም ከ47ቱ 15ቱን ብቻ ነው። በ19ኙ ተሸንፏል። አብዛኞቹ ጨዋታዎች ላይ በዩናይትድ በሽንፈት የሚጠናቀቁ ነበሩ። በነጥብ ደረጃ ሩበን አሞሪም 1.23 ፐር ጌም ፖይንቶችን ፐር ጌም ያስመዘግባሉ። ይህም ሌላ ጥያቄ የሚያስነሳ ነውና ማን ይረከበዋል? ማንቸስተር ዩናይትድ ትክክለኛ ውሳኔ ወስኗል ብላችሁ ታስባላችሁ? ትክክለኛ ውሳኔ ነው ሩበን አሞሪምን ማሰናበቱ ወይስ ደግሞ እድል መስጠት ነበረበት? ሀሳባችሁን ላኩልን። አማራጮችን ላንሳላችሁ። በጊዜያዊነትም በቋሚነትም ሊመጡ ከሚችሉ አሰልጣኞች መካከል አሁን ከቼልሲ ጋር ከቀናት በፊት የተለያየው ኤንዞ ማሬስካ በጣም ትልቅ አቅም እንዳለው አሳይቷል። የዓለም ክለቦች ዋንጫን አሸንፏል። ከዛ በተጨማሪም
ትልልቅ ጨዋታዎች ላይ ፔፕ ጋርዲዮላን እና አርነ ስሎትን ከነ ሚካኤል አርቴታ ጋር ታክቲካሊ ፍልሚያውን በማሸነፍ ረገድ ስሙ የሚጠቀስ ነው። ሁሉ ጊዜ ባይሆንም የተሻለ የተሳካ ጊዜን አሳልፏል ማለት ይቻላል። ኤንዞ ማሬስካ አሁን እሱ አንደኛው አማራጭ ነው። ኡናይ ኤምሪ ተብሎ ስሞች ይጠቀሳሉ። በፔፕ ጋርዲዮላ በቪላ በኩል ያላቸውን ተፎካካሪነት አሳይቷል። ስለዚህ ኡናይ ኤምሪም ስማቸው ሊጠቀስ ይችላል። ስራ የሌለው አሁን የባርሴሎና የቀድሞ አሰልጣኝ ቻቪ ሃርናንዴዝም ሳውዝጌትም ከዚህ በፊት ስማቸው ሲጠቀሱ የነበሩ ናቸው። ዚነዲን ያዚድ ዚዳን፣ ኦሊቨር ግላስነር እንዲሁም ደግሞ አንዶኒ ኢራዮላ በቦርመዝ በኩል የክሪስታል ፓላሱ ኦሊቨር ግላስነር ስማቸው ይጠቀሳል። የኢፕስዊች ታውኑ የቀድሞ ማንቸስተር ዩናይትድ አሰልጣኝም ነበረ። በጊዜያዊነት በረዳት አሰልጣኝም ሲያገለግል እንደነበረ ይታወቃል። ዌስተን ማኬናም እንዲሁ ስሙ ይጠቀሳል። ማይክል ካሪክም ሌላኛው ነውና እናንተ ምርጫችሁን እስቲ ያሳውቁን። ማንቸስተር ዩናይትድ አሁን 6ኛ ደረጃ ላይ ይገኛል። 31 ነጥቦች አሉት። ከአርሰናል ጋር ያለው የነጥብ ልዩነት በጣም ብዙ ነው። 17 ያክል ነጥብ ልዩነት አለና በማንቸስተር ዩናይትድ ቤት ማን ቡድኑን መረከብ አለበት የሚለውን ሀሳቦቻችሁን አካፍሉን። ብዙ ሀሳቦች እየተሰጡበት ያለ ቆይታ ነው። ሳቸው ማን ተክቷቸው ይመጣል ከሚለው ጉዳይ ጀምሮ ብዙ ነጥቦች ይነሳሉ። ዳረን ፍሌቸር ግን በጊዜያዊነት ቡድኑን እየመራ ይቀጥላል። ለሁሉም እነዚህ ነጥቦች አነሳውላችሁ። ሀሳቦቻችሁን ጻፉልን። የዩናይትድ ውሳኔን እንዴት ተመለከታችሁት? ዝርዝር ጉዳዮች ደግሞ በሌሎች ቪዲዮዎች ላይ የተሰጡ አስተያየቶችም ሩበን አሞሪምም የማንቸስተር ዩናይትድ ተጫዋቾችም ስላላቸው ስሜቶች ሌሎች ቪዲዮዎችን ይዘን እንመለሳለን። መልእክቶቻችሁን ጻፉልን። ከሩበን አሞሪም ጋር በተያያዘ ትክክለኛ ነው ወይ መሰናበቱ ማንቸስተር ዩናይትድ ወይስ ደግሞ ትክክል አልነበረም የሚለውን ከጨዋታዎች በኋላ በአዲስ የውድድር ዘመን ማንቸስተር ዩናይትድ ብዙ ሊታገሳቸው አልወደደም። በያዝነው የውድድር ዘመን ብዙ ጨዋታዎችን ባቸው ውጤት በተከታታይ ያለፉትን ሁለት ጨዋታዎች ባቸው ውጤት ነበር ያጠናቀቁት። ወልቭስንም ሊድስንም ገጥመው ወራጅ ቀጠና አካባቢ ያሉ አንደኛው የመጨረሻ ሊጉ ቡድን እንደሆነ ይታወቃል በደረጃ ሰንጠረዥም። ስለዚህ እንደዚህ አይነት አጋጣሚዎች አሰልጣኙ ላይ እንግዲህ ትችቶችን ቢያዘንቡ ከዛ በተጨማሪም ያጫውት ለውጥ አለማድረጋቸው በጣም የሚያስተቻቸው ነው። በአሰልጣኙ በኩል የ3-4-3 ላይ ጥገኛ መሆናቸው ከዚህ በፊት 3-4-3ን በእናንተ ሀሳብ በጋዜጠኞች እንዲሁም በደጋፊዎች ሀሳብ በቀይር ኖሮ እኔ በማንቸስተር ዩናይትድ አልቆይም ብለው ነበር። በአንድ ጨዋታ እድሜ በኒውካስል ዩናይትድ ላይ በነበረው 1-0 ባሸነፉበት ጨዋታ ላይ 3-4-3ን ወደ 4-2-3-1 ቀይረው ከዛ በኋላ ግን መቀየራቸው ውጤት አምጥቶ ተመልክተናል። ከዛ በኋላ አልሰነበቱበትም። በጣም የሚያስገርሙ ነገሮች የተመለከትንበት ነው። ሩበን አሞሪም በመጨረሻም ከዩናይትድ ጋር ተለያይተዋል። አዳዲስ ጉዳዮችን ይዘን እንመለሳለን። ለዛሬ ግን ላውን ጊዜያችሁን ስለሰጣችሁን ስላዳመጣችሁን ከልብ እናመሰግናለን። ጤና ይስጥልን።